ለኪ ማርያም ሰላም ለኪ መጽኔተ ኃይል ሰላም ለኪ። ታሪክ ዝም አይልም። አንዳንዴ በደስታ ይዘምራል፣ ሌላ ጊዜ ደግሞ በደም እንባ ይረጫል። ዛሬ ወደ ኋላ እንመለሳለን፣ ወደ ግንቦት 12 ቀን 1929 ዓ.ም። ሰማዩ የጠቆረበት፣ ምድሪቱ የንጹሃን ደም የጠጣችበት ጥቁር ቀን። በጥንታዊቷና በታላቋ የደብረ ሊባኖስ ገዳም አባቶች እግዚኦ እያሉ በሚማጸኑበት ቅጽበት የሞት ጥላ ከፈጣሪ ቤት ደጃፍ ቆሞ ነበር። ይህ ታሪክ ስለ ፖለቲካ ብቻ አይደለም። ይህ ታሪክ ስለ እምነት፣ ስለ ጽናትና በጠበንጃ አፈሙዝ ፊት ስላልተንበረከከ ማንነት ነው። የካቲት 12 ቀን 1929 ዓ.ም በአዲስ አበባ በማርሻል ግራዚያኒ ላይ የግድያ ሙከራ ተደረገ። ግራዚያኒ በቁጣ አበደ። የኢትዮጵያን የጀርባ አጥንት ለመስበር ወሰነ። ይህ ሴራ የተጠነሰሰው በደብረ ሊባኖስ ገዳም ነው የሚል የሐሰት ሰበብ አቀረበ። ጀነራል ማርቲን ትዕዛዝ ደረሰው። ትዕዛዙ አጭርና ጨካኝ ነበር። በገዳም ውስጥ ያለን ማንኛውንም ተንቀሳቃሽ ነገር መደምሰስ። ፋሽስቶች በታላቁ የጻድቁ አቡነ ተክለ ሃይማኖት ገዳም ላይ ዘመቱ። ሰላማዊው መንፈሳዊ ማዕከል በድንገት በጦር መሳሪያ ተከበበ። ግንቦት 12 ቀን ገዳሙ በጭካኔ ተከበበ። መነኮሳቱ፣ ዲያቆናቱ፣ ሽማግሌዎችና ተማሪዎቹ ተሰበሰቡ። የገዳሙ አስተዳዳሪ የነበሩት አባ አርያ ተክለ ማርያም የጥፋቱን ደመና ተረድተውት ነበር። ጣሊያኖች የንጉሱንና የመንግስታችንን የበላይነት ተቀበሉ አሏቸው። መልሱ ግን አንድ ነበር። እኛ የምናውቀው የሰማዩን ንጉስና ነፃነታችንን ብቻ ነው። በዚህ ጊዜ ጭካኔው ጀመረ። ከ400 በላይ የሚሆኑ የቤተ ክርስቲያን አገልጋዮች በጭነት መኪና ታጭቀው ሸት ወደሚባል ገደል ተወሰዱ። ገደል አፋፍ ላይ አቆማቸው። ማሽነሪ ገኖች ተቃጡ። ሽማግሌ መነኮሳት በእጃቸው መስቀል ይዘው አማኑኤል ሆይ ነፍሳችንን ተቀበል እያሉ ጸለዩ። የመጀመሪያው ጥይት ተተኮሰ። ቀጥሎም ሌላ። ንጹሃኑ እንደ ቅጠል ረገፉ። ገደሉ በደም ጎርፍ ተሞላ። ደም ከአለት ላይ ሲፈስ ይታይ ነበር። ያን ቀን በሸት ገደል ብቻ አላበቃም። በገዳሙ ውስጥ የቀሩት አይነ ስውራን፣ አካል ጉዳተኞችና ህፃናት ሳይቀሩ አልተማሩ። ጀነራል ማርቲን ለሮም በላከው ሪፖርት 442 ሰዎች ረሽኛለሁ ቢልም የታሪኩ ምሁራን ግን ከ2000 በላይ ንጹሃን መታረዳቸውን ይመሰክራሉ። የደብረ ሊባኖስ ደወል ዝም አለ። ጭሱ ከቤተ መቅደሱ ሳይሆን ከሚቃጠሉ መጻሕፍትና ከፈረሱ ገዳማት ይወጣ ጀመር። ኢትዮጵያ የሊቃውንትንና የቅዱሳንን ማህደር የነበረውን ስፍራ በደቂቃዎች ውስጥ አጣች። ግንቦት 12 የሐዘን ቀን ብቻ አይደለም፣ የድልም ቀን ነው። ጣሊያኖች በደም የገደሏቸው መነኮሳት ዛሬም በታሪክ ሕያው ናቸው። ደብረ ሊባኖስ ከሞት ተነሳች። ቤተ ክርስቲያን በሰማዕታቱ ደም ጸናች። ዛሬ ግንቦት 12ን ስናስብ ስለ በደል ብቻ ሳይሆን ስለ ዋጋ መከፈል እናስባለን። ያንን ሰቆቃ የኖሩ አባቶች ሃይማኖታችንና ሀገራችንን ብለው ተሰውተዋል። እኛስ ዛሬ ምን እያደረግን ነው? የታሪክ ዕዳችንን እንዴት እየከፈልን ነው? የሰማዕታቱ በረከት በኢትዮጵያ ላይ ይደር። ታሪካችንን እንወቅ፣ ማንነታችንን እንጠብቅ። ሰላም ለኢትዮጵያ።